እንዴት ቢዝነስ ቢልደር እና ኢንቨስተር ልሁን? ኢንቨስተር እና ቢዝነስ ቢልደር ማለትስ ምን ማለት ነው? እነዚህ ሁሉ በዛሬ ቪዲዮ አጠር አድርገን ለእናንተ እንዲገባ በማድረግ የማቀርበው ሐሳብ ነው። ይህን ስል ደግሞ እኔ ያቀረብኩት ብቻ አይደለም አሁን ያልኳቸው ነገሮች ምን እንደሚሰጠው ወይም ትርጉም የሚሰጠው። ስለዚህ እኔ ከማቀርበው ሐሳብ ወይም ዕውቀት በተጨማሪ በራሳችሁ ማወቅ የፈለጋችሁትን ዘርፍ በብዙ አይነት መንገድ መረዳት ትችላላችሁ። በዚህ ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ብታደርጉ እኔንም የበለጠ ደግሞ እናንተም ስለምትጠቀሙበት ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ላይክ በማድረግ ቀጥታ ወደ ቪዲዮ እንሂድ። ቢዝነስ ቢልደር ለመሆን የግድ ከፍተኛ ገንዘብ አያስፈልገውም። ኢንቨስተር ለመሆንም የግድ ከከፍተኛ ገንዘብ መጀመር አይጠበቅብንም። ቢዝነስ ቢልደር የምንለው ሲስተምን በመገንባት የተገነባው ሲስተም ያለ ባለቤቱ ሰራተኝነት ቀጣይነት ያለው ገቢ ሲያመጣ ነው። ይህም ፓሲቭ ኢንካም ወይንም ለቨሬጅ ይባላል። ኢንቨስተር የገንዘብ ትርፍ እንደሚያስገኝ በመጠበቅ ካፒታል የሚመድብ ሰው ነው። ይህ እንደ አክሲዮኖች፣ ቦንዶች፣ ሪል ስቴት ወይም ሌሎች የፋይናንሻል መሳሪያዎችን በጊዜ ሂደት ገቢ የማግኘት ግብ ወይም የካፒታል እድገትን መግዛትን ሊያካትት ይችላል። ባለሀብቶች የኢንቨስትመንት ውሳኔዎችን ከማድረጋቸው በፊት በተለምዶ ምርምር ያካሂዳሉ፣ የገበያ አዝማሚያዎችን ይመረምራሉ እና የአደጋ መንስኤዎችን ይገመግማሉ። የኢንቨስትመንት የመጨረሻ ዓላማ ሀብትን ማሳደግ፣ ካፒታልን መጠበቅ ወይም የተወሰኑ የፋይናንስ ዓላማዎችን ማሳካት ነው። ቢዝነስ ቢልደር ማለትስ የንግድ ስራዎችን የሚፈጥር የሚያዳብርና የሚያሳድግ ሰው ነው። ስኬታማ ስራዎችን ለመመሰረትና ለማስፋት ብዙ ጊዜ በስራ ፈጠራ፣ በአመራር፣ በስትራቴጂክ እቅድና በንብረት አስተዳደር ውስጥ ክህሎት ያላቸው ናቸው። ኢንቨስተር ለመሆን በአክሲዮን ገበያ ሚሊዮነር መሆን የሚቻል ነው። ነገር ግን ብልህ ኢንቨስትመንት ትዕግስት እና ብዙ የረጅም ጊዜ አካሄድን ይጠይቃል። በጊዜ ሂደት ከፍተኛ ጥራት ባላቸው አክሲዮኖች ወይም ኢንዴክስ ፈንዶች ላይ ወጥነት ያለው መዋለ ንዋይ ማፍሰስ ከኮምፓውንድ ትርፎች ጋር ተዳምሮ ከፍተኛ የሀብት ክምችት ማስገኘት ይችላል። ሆኖም ኢንቨስት ማድረግ ሪስኮችን እንደሚያካትት ማስታወስ ጠቃሚ ነው እና ስኬታማ ለመሆን ምንም የማረጋገጫ ዋስትናዎች እንደሌሉ መገንዘብ ያሻል። ይህ ማለት ግን በመማር በማንበብ ሜንተሮችን በመጠየቅ እና በእቅድ ኢንቨስት በማድረግ ውጤታማ መሆን አይቻልም ማለት ግን አይደለም። የሰነደ መዋለ ንዋይ ገበያ ላይ ኢንቨስት ለማድረግ የገንዘብ አቅም የሌላቸው ሰዎች ጊዜያቸውን በመጠቀም ኔትወርክ ማርኬቲንግ፣ ቢዝነስ ቢልዲንግ ላይ ቢሳተፉ ጥሩ ስልጠናዎችን እና የቢዝነስ ማይንድ ሴትን በመገንባት ጥሩ ገቢ ማግኘት ይችላሉ። በገበያቸውንም በሰነደ መዋለ ንዋይ ላይ ኢንቨስት ማድረግ ይችላሉ። በዚህ አይነት ቢዝነስ ቢልደርም ኢንቨስተርም መሆን ይችላሉ። ይህ ግን ብቸኛው መንገድ አይደለም። እንደ ሁኔታው ሌሎችንም አማራጮች መጠቀም ይቻላል። በዚህ አይነት በኔትወርክ ማርኬቲንግ ቢዝነስ ቢልደር ሲሆኑ፣ በሰነደ መዋለ ንዋይ ገበያ ደግሞ ኢንቨስተር መሆን ይችላሉ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እዚህ ስለ ፋይናንሻል ፍሪደም የሰራሁት ቪዲዮ አለ፣ እዛ እንገናኝ።